እከሌ ምርጥ መሪ ነው፣ እከሊት ምርጥ መሪ ናት ለማለት መርሃችሁ ወይም መስፈርታችሁ ምንድን ነው? መሪ ብሎ ዝም አለ፣ ዝም ብሎ መሪም አለ። መሪ ከመሪ ይለያል። እስከዛሬ ብዙ መሪዎች አይተናል። ስለ ብዙ መሪዎች የአመራር ታሪክ ሰምተናል፣ አንብበናል። በአንዳንዶች ተገርመናል፣ በአንዳንዶች ተደንቀናል። በአንዳንዶች ተናደናል፣ በአንዳንዶች አፍረናል። በአንዳንዶች ቀንተናል፣ በአንዳንዶች ተደስተናል። ከአንዳንዶች ተምረናል። ኢየሱስ ክርስቶስ፣ ዳዊት፣ ሙሴ፣ ነቢዩ መሐመድ፣ ቡድሃ፣ ትልቁ እስክንድር፣ ኮሎምቦስ፣ ቢስማርክ፣ ጋሪባልዲ፣ ናፖሊዮን፣ ጂንግስ ካን፣ ጋንዲ፣ ማንዴላ፣ ካስትሮ፣ ታቸር፣ ሊንከን፣ ሩዝቬልት፣ ቸርችል፣ ሬገን፣ ሌነን፣ ማውዲንግ፣ ሂትለር፣ ፊልድ ማርሻል ሮሜል፣ ፊልድ ማርሻል ሞንተጎመሪ፣ ማርሻል ዦኮቮ፣ ኃይለ ሥላሴ፣ መለስ መንግስቱ፣ ስቲቭ ጆብስ፣ ማርቲን ሉተር፣ ጄኔራል አማን ሚካኤል አምዶም፣ ኢሳያስ ወዲያፊ፣ ዚያድ ባሬ፣ ቶማስ ሳንካራ፣ ኢብራሂም ትራውሬ፣ ቼጉቬራ፣ ፈርጉሰን፣ ሞሪኒዮ፣ ፔፕ ጋርዲዮላ፣ ጋርዚያቶ፣ ኤልያስ መልካ፣ ታደሰ ሙሉነህ፣ ተሰማ አባድራሽ፣ መኮንን ሀብተወልድ፣ ቢንያም በለጠ፣ አበበች ጎበና፣ ማኦ ትሬዛ፣ ዴቪድ ቤን ጉሪየን፣ ያሲር አራፋት፣ ኔህሩ፣ ሞገስ አክሎግ። በስማም የመሪ ብዛት ከየዘመኑ ከየዘርፉ ብዙ ናቸው። የትኞቹን ታደንቃላችሁ? ለምን? የአንድ ብቃት ያለው መሪ ዋና መገለጫ ምንድን ነው ትላላችሁ? በእኔ ሀሳብ የመጡልኝ የአንድ ብቃት ያለው መሪ መገለጫዎች እነዚህ ናቸው። እናንተስ ምን ትላላችሁ? እስኪ ዝርዝሩን አይታችሁ አዳብሩት፣ አስተያየት ስጡበት፣ ተቹት። 10 የአንድ ብቃት ያለው መሪ ዋና መገለጫዎች። 10 የአንድ ብቃት ያለው መሪ ዋና መገለጫዎች። አንደኛ፣ የጠራ ዓላማ፣ ራዕይና ግብ ያለው መሆን። ሁለተኛ፣ ሐሳቡን በግልጽ አሳምሮ ማስረዳት የሚችል። ሶስተኛ፣ ከግል ፍላጎቱ ይልቅ ለዓላማው ታማኝ የሆነ። አራተኛ፣ ጥሩ ብራንድና ግርማ ሞገስ ያለው መሆን። አምስተኛ፣ የሚያምኑበት ተከታዮችን ማፍራት የሚችል። ስድስተኛ፣ በእንቅፋት የማይበገርና ለዓላማው የጸና። ሰባተኛ፣ ለተከታዮቹ ርህራሄ እና ኃላፊነት የሚሰማው። ለተከታዮቹ ርህራሄና ኃላፊነት የሚሰማው። ስምንተኛ፣ ውሳኔ ሰጭነትና ለውጤት የሚያበቃ። ሁለቱን ደግሞ እናንተ ጨምሩበት። በዚህ አንጻር እስኪ ብቁ ናቸው የምትሏቸው መሪዎች ከሀገር ውስጥም ከውጭ ሀገርም የምታደንቁላቸው ባህሪያት ጋር ጥቀሱልኝ። መሪ ማለት በዚህ አገላለጽ ውስጥ የሀገር፣ የቢዝነስ፣ የእድር፣ የቤተሰብ ወይም የየትኛውም ተቋም ፊት መሪ ማለት ነው።